ምዕራፍ 43 ረሃብም በምድር ጸና። ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልኝ አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችን ከእኛ ጋር ብትሰደው እንወርድልሃለን፣ እህልም እንሸምትልሃለን፣ ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎናልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉት፣ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛ እናንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ ዋሳለሁ፣ ከእጄ ትሸዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልኩ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በየዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለስን፣ ጥቂት ማር፣ ሽቶ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን ባጠፌት አድርጋችሁ በእጃችሁ ውሰዱ። በዓበቶቻችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስተት ይሆናል። ወንድማችሁንም ውሰዱ። ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክም ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታዋን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም ረድ አዘጋጅም፣ እነዚያ ሰዎች በኩለ ቀን ከኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩም፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ፣ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፈትን። እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው። ውሃ መጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸው አበቅ ሰጣቸው። ዮሴፍም በኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤቱ ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣
የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኝም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ፣ ልቡንም አስታክሶ እንጀራም አቅርቡ አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ እንደ ታላቅነቱ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረበላቸው። የብንያምንም ፈንታ ከሁሉ 5 እጅ የሚበልጥ ነበረ። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው።